ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን የዕለቱን ዜናዎች ይዤ መጥቻለሁ መሳይ መኮንን ነኝ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ አመራሮች የአብይ አህመድን መድረክ ረግጠው መውጣታቸው ተገለጸ የኦሮሞ ነጻነት ግንባርና የኦሮሞ ፌደራሊስት ኮንግረስ ኦፌኮ ተቋሚ የፖለቲካ ፓርቲዎችን ለማነጋገር አብይ አህመድ በጠራው የዛሬው መድረክ ላይ አለመሳተፋቸውንም ያገኘነው መረጃ ያመለክታል ከመድረኩ ጥያቄዎች ቀርበው አብይ አህመድ መልስ ሊሰጥ በተዘጋጀበት ጊዜ ላይ አራቱ የኢሃፓ አመራሮች ስብሰባውን ረግጠው መውጣታቸውን የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ይሳቅ ወልዳይ ለአንከር ሚዲያ ገልጸዋል በመድረኩ ጥያቄ እንዳናቀርብ ተደርገናል እድሉን ተነፍገናል የሄድነው ለመጠየቅና የህዝቡን ብሶት ለማሰማት እንጂ የአብይ አህመድን የተለመደ ዲስኩር ለመስማት አይደለም ብለዋል አመራር አባሉ ሰሞኑን በተከታታይ የተደረገ ያለው የአብይ አህመድ ህዝባዊ ስብሰባ በዋናነት የኮሪደር ውበት ስራዎችን ማስጎብኘትና አብይ አህመድን ማመስገን እንደሆነ የገለጹት አቶ ይሳቅ ወልዳይ በኢትዮጵያ ከጥቂት ፓርቲዎች በስተቀር አብዛኞቹ ብልጽግናን ለማወደስ እንጂ የህዝቡን ብሶት ለመግለጽ እየተዘጋጁ አይደሉም ሲሉ ገልጸዋል ወደፊትም በእንዲህ አይነት የአብይ አህመድ መድረኮች ላይ ኢሃፓ እንደማይሳተፍ ውሳኔ ላይ መድረሱንም አቶ ይሳቅ ተናግረዋል እኛ አፍሪካ ልቀት አካዳሚ ስንሄድ እንደ አንድ መሰብሰቢያ ቦታ አድርገን ነበር አስበን ሄድ ነው ከሄድን በኋላ ነው ነገሮችን በሙሉ የተቀየሩት ዘንድ ምን ማድረግ አለብን እንደዛ ከሆነ ዘንዳ ምን ማድረግ አለብን ነበር ወደሚለው ውሳኔ ሄድ ነው ዘንድ አብዛኛው እኛ በማይጎዳ እኛን በሚመጥን መልኩ ነገሮችን ለማስኬድ ሞከር እዛ አፍሪካ ልቀት አካዳሚ ቁጭ ማለት አይቻልም ዘን አንድ የመተናል ስለዚህ በሚኖረው ስብሰባ በጉብኝቱ ላይ እኛ አክቲቭ ጎብኚ ያልነበርንም ከመኪና አንወርድም ዋናው ጉዳያችን የስብሰባው ነበር ስለዚህ አንድ ቀንዋን ኛ በባለመው ጉብኝት ወይም ደግሞ ተቋማችን በመኪና ውስጥ በመቀመጥ አብዛኛውን ቦታዎችን አሳልፈናል ማለት ነው ዋናው ጉዳይ ግን የዛሬው ነው መሳይ በተለይ በዛሬ ቀን በጧት ጀምሮ የነበረው ነው ወሳኝ የሚሆነው ወዲያው ቀጥታ ወደ ጥያቄና መልስ ወደ የፖለቲካ ፓርቲዎች ነው ሁሉም የሀገራዊና ክልላዊ ፖለቲካ ድርጅት መሪዎች ናቸው የፊት አመራሮች ናቸው ዘን ቀጥታ ወደ ጥያቄና መልስ ነበር የገቡት ብዙም ጊዜ አልፈጁም አራት የኢሃፓ ስራ አስፈጻሚ አባላት ነው የተገኘነው ሊቀመንበር ተገኝተዋል ምክትል ሊቀመንበሩም ተገኝተዋል ዋና ጸሐፊ እና እኔ ነው የተገኘነው በተለያየ ቦታ ተቀመጥ ድል ማግኘት ስላለብን ነገር ግን በመድረኩ እኛ በተለያየ ቦታ ሆነን እጅ ስናወጣ እድል ሊሰጠን አልቻለም ያለ ፍቃድ ደግሞ ማውራት አይቻልም የሚል ማስጠንቀቂያም ተሰጥቶ ስለነበር ልናወራም አልተፈቀደልንም አላወራንም ከ20 ሰዎች በላይ እድል አግኝተዋል ከ20ዎቹ እኛ ያለንም የቀረው ጥያቄው እኛ ያለንም ግን አይደለም በሌሎች እንኳን ጥያቄዎቻችን በእኛ ቶን በእኛ ጠንከር ባለ ቋንቋ ቢገለጹ ኖሮ ችግር የለውም የሚፈልገው ጥያቄ ነው ማዳመጥ እንችል ነበር ነገር ግን አብዛኞቹ መወድስ አብይ አይነት ጥያቄዎችን ከመወድስ ነው የሚጀምሩ ጠቅላይ ሚኒስትሩ ያለሙት ልማት ተብሎ የሚጀምሩ ከዛ ደግሞ ሌሎች ጥያቄዎች ደግሞ የህዝብ የሚመስሉ ግን በገደምዳሜ ለስለስ ያሉ የአብይን ችሮታ የሚጠይቁ መፍትሄን ከአብይ የሚጠይቁ ናቸው አብዛኞቹ ከመፍትሄ በቃ አምጡልን አይነት መንፈስ ያላቸው ጥያቄዎች ናቸው ዘንስ ከመጨረሻ ድረስ ጥያቄ በቃን እስኪሉ ድረስ እኛ እየሞከርን ነበር እድል እንዲሰጡን አልሰጡንም መጨረሻ ላይ ወደ መልስ ለመግባት በሚሞክሩበት ሰዓት ገና መልስ መስጠት ሳይጀምሩ ወደ መልስ ሊጀምሩ ሲሉ እኛ አራታችንን መድረኩ ረግጠን ወጣን ልክ መድረኩ ረግጠን እንደወጣን የጠቅላይ ሚኒስትሩ የፕሮቶኮል ኃላፊዋ ወይዘሮ አለም ፀሐይ ተከትለውን መጡ እንዴት አንድ የሀገር ጠቅላይ ሚኒስተር ማጠቃላይ ሐሳብ ወይም የጥያቄዎችን መልስ በሚሰጡበት ጊዜ እናንተ ረግጣችሁ ትወጣላችሁ ይሄ አይደረግም አሉን ትንሽ ቆጣ በማለት ዘንኛም መልሳችን በግልጽ አድርገን የተናገርን እዚህ መድረክ ላይ የቀረቡ ሐሳቦች ፓርቲያችንን እንታገልሃለን የሚለው ህዝብም የማይወክሉ ናቸው እሱ ብቻ አይደለም በተደጋጋሚ እጃችን አውጥተን ሐሳባችን ጥያቄዎቻችን ልናነሳ ስንሞክር እድል ልናገኝ አልቻልንም ስለዚህ አሁን ለተጠየቁት ጥያቄዎችን በጠቅላዩ የሚሰጡ ማብራሪያም ይሁኑ መልሶችን ለመስማት ሞራልም ፍላጎትንም የለንም ምክንያቱም ተገቢ ጥያቄ ስላልተጠየቁ ስለዚህ አንፈልግም ለዛ ነው ረግጠን የወጣ ነው ይሄ ደግሞ መብታችን ነው በሚል ነገርናቸው መልሰው ጠየቁን ስለዚህ ጠቅላዩ የሚሰጡን ማብራሪያና አጠቃላይ ሐሳብ አንሳተፍም አንፈልግም ይያላችሁኝ ነው አለችን አዎ ትክክል ነሽ ብለን በዚህ መልኩ ተለያይተን ግቢውን ለቀን ወጣን ሌሎቹ ተመልሰው ወደ እንትን ይሄዳሉ ወደ
አፍሪካ ሊቀጥ አካዳሚ ነገ ጠዋት ነው አብዛኛው የሚወጣው። ይሄንን እርምጃ ስትወስዱ ይሄንን ውሳኔ ስትፈጽሙ ተነጋግራችሁ ነው? እንግዲህ በተለያየ ቦታ ነው ተቀምጠን የነበር ነው የኢሃፓ አመራሮች የሚል ነገር ጠቅሰልኛልና ተነጋግራችሁ ነበር አስቀድማችሁ ወይስ እንዴት ይሄንን ልታደርጉ ቻላችሁ ማለት? ልክ በጣም መሳይ እኛ ቾይስ ቢ ቾይስ ኤ ይሄ ቢሆን ብለን በየማታውም ጭምር ነበር የተመካከርነው ሊያደርጉት የሚችሉትን። ለምሳሌ በጋራ ምክሬቱ ለወይዘሮ አዳነች አቤቤ ሽልማት የሸለሙበት አይነት ሂደቶች እዚህም ሊያጋጥመን ይችላል የሚል ሐሳብ ነበር። እሱ ቢያጋጥም ምን እናድርግ የሚልም ተመካክረን አይ እድል ካልተሰጠንስ ምን እናድርግ የሚለው አስቀድመን ተመካክረን ስለነበር ልክ ወደ መልስ ሲገባ እስከ መጨረሻ ድረስ እድል ከሰጡን እንጠብቃለን፣ ጥያቄዎችን ጨርሰናል ካሉ ግን መድረኩን ረግጠን እንወጣለን የሚል ቀድመን የተነጋገርነው ከትናንትና ማታ ጀምረን ተነጋግረንበት ነው የገባነው። ስንመካከር ነበር ያው ሳንለያይ ስለነበር ማለት ነው። የመላ ሀገሪቱ እንባዎች አሉ። ህዝቡ እንባው እንኳን በግልጽ ማሰማት የሚችልበትን መድረክ የለም ዘንድ ይህንን እንባ ለማሰማት ነበር እኛ መድረኩን እንጠቀምበት የፈለግነው። አልተሳካልም እንጂ ቢሳካልን ኑሮ ግን መፍትሄ እንኳን ባናመጣ ምክንያቱም የችግሩ አካላቶች ናቸው መድረኩ የሚመሩት። ነገር ግን የህዝብ እንባ ግን በአደባባይ ማውጣት የምንችልበትን እድል ግን እንጠቀምበት ነበር፣ በሜዳቸውን እንጠቀምበት በሚል እንጂ መፍትሄ ሊያመጡ እንደማይችሉማ አሁንም አምነን የመጣ ነው። አንድ ነገር ግን ማሳወቅ ፈልጋለሁ። ከዚህ በኋላ ባዛ እንትንም 4 የስራ አስፈጻሚ ነው የተገኘ ነው። ከዚህ በኋላ በእንዲህ አይነት በተለይ ጠቅላይ ሚኒስትሩ ምክንያቱም ብዙ ተመረንበታል፣ ብዙ ሂደንበታል። ከዚህ በኋላ ጠቅላይ ሚኒስትሩ የሚያዘጋጃቸው ማንኛው አይነት ፓኬጆችን ላለመሳተፍ ወስነን እዛ መድረክ ተነጋግረን የመጣ ነው ለማለትም ወዳለሁ። ባለፈው እሁድ በጎርጎራ በደረሰው የሄሊኮፕተር አደጋ ዙሪያ የሚወጡ መረጃዎች እንደቀጠሉ ናቸው። በሄሊኮፕተሩ ተሳፍረዋል ተብለው በስም ከሚጠቀሱ ያገዛዙ ከፍተኛ አመራሮች መሃል የተወሰኑት ጉዳት እንደደረሰባቸው የሚገልጹ መረጃዎች በስፋት እየወጡ ነው። ከክስተቱ ጋር በተያያዘ ህይወቱ ያለፈው የአንድ የቪዲዮ ካሜራ ባለሙያ የቀብር ስነ ስርዓት የተፈጸመ ሲሆን በቀብሩ ላይ የመንግስት ከፍተኛ አመራሮች መገኘታቸው የጎርጎራው የሄሊኮፕተር አደጋን በተመለከተ የተደበቁ መረጃዎች እንዳሉ ፍንጭ የሚሰጥ ነው ተብሏል። የአማራ ፋኖ ህዝባዊ ድርጅት አፋሃድ ጎንደር ጠቅላይ ግዛት ሄሊኮፕተሩ ላይ ጥቃት ያደረስኩት እኔ ነኝ ቢልም ማረጋገጫ ለማግኘት የተደረገው ጥረት አልተሳካም። የአማራ ክልል ምስለኔ አስተዳደር ኮሙኒኬሽን ጽህፈት ቤት መጠነኛ የቴክኒክ ብልሽት ከማጋጠም ያለፈ የደረሰ አደጋ የለም ሲል መግለጫ ቢሰጥም በባህር ዳርና በጎንደር ሆስፒታሎች በህክምና ላይ የሚገኙ በሄሊኮፕተሩ ላይ ተሳፍረው ስለነበሩ ሰዎች ምንም አይነት መረጃ ለመውጣቱ ጉዳዩን በተመለከተ በአገዛዙ በኩል ግልጽ ማድረግ ያልተፈለገ ነገር እንዳለ የሚያመላክት መሆኑን ነው የአንከር ሚዲያ ምንጮች የገለጹት። የኢትዮጵያ ዜና አገልግሎት የቪዲዮ ካሜራ ባለሙያው ሰራተኛው እንደሆነ ጠቅሶ የልፈቱን ምክንያት ከጎርጎራ ጋር የተያያዘ ስለመሆኑ የገለጸው ነገር የለም። በጉዳዩ ላይ የአንከር ሚዲያ የተሟላ መረጃ ለማግኘት ጥረቱን ቀጥሏል። ባለፉት 3 ቀናት በአካባቢው የስልክና የኢንተርኔት መስመሮች በመዘጋታቸው ተጨማሪ መረጃዎችን ለመሰብሰብ የተደረገው ሙከራ ለጊዜው አልተሳካም። በተለይም ከቆላ ድባ ጀምሮ ጫዋሂት፣ ደልጊ፣ ጎርጎራ የስልክ ኔትወርክ የተቋረጠ ሲሆን በጫዋሂትና ጎርጎራ ከተሞች ላይ አዲስ ባለቀይ ቦኔት ወታደሮች የከተማውን አድማ ብተናና ሚሊሻ መሳሪያ እያስወረዱና እያሰሯቸው እንደሆነም በደረሰን መረጃ ላይ ተመልክቷል። የኡድለቱን የጎርጎራን ክስተት ተከትሎ በጎንደር አዘዞ ካምፕ አካባቢ ከፍተኛ የተኩስ ልውውጥ መደረጉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ በበርካታ አካባቢዎች ውጊያዎች እየተደረጉ ነው ሲል ለአንከር ሚዲያ በሰጠው አጭር ቃለ ምልልስ ላይ ገልጿል። ከምሽቱ 1 ሰዓት ከመሆኑ 15 ደቂቃ በፊት በጎርጎራ የተከሰተውን አደጋ ሁኔታ ተከትሎ በቀጠናው ወታደራዊ እንቅስቃሴ በማድረግ ተጨማሪ የጠላት ኃይልን ለመምታትና ቦታዎችን ለማጣበብ እንቅስቃሴ አድርገን ነበር። በዚህ መሰረት የታድሎ ብርሃን ክፍለ ጦር ማለትም የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የታድሎ ብርሃን ክፍለ ጦር የድማማሾች ብርጌድ ነው እንቅስቃሴ በማድረግ ጉምብሪት የምትባል ቀበሌ ላይ ክልል ኢየሱስ የተባለ ልዩ ቦታ ላይ የነበረ የጠላት ኃይልን በመደምሰስ ክልል ኢየሱስ የነበረውን ካምፕ በመቆጣጠር ድንገተኛ አፈና ውስጥ የገባው ጠላት አብዛኛው የተደመሰሰ ሲሆን ውስኑ ተበትኖ ራሱን ለማትረፍ ወደ ጎንደር ከተማ ግራ ውጪ ብሎ ሸሽቷል። ከፊሉም ተማርኳል። ለጊዜው
7 ምርኮኞች በእጃችን ይገኛሉ። ሌሎች ምርኮኞችም በየመንደሩ ያሉ ሰራዊታችን አሁን በግዳጅ ላይ ስላለ በግዳጅ ላይ ካለው ሰራዊት ጋር ያሉ አሉ። ተቃለው ወደ ካምፕ ሲመጡ ምርኮኞችን በቁጥር ሙሉ በሙሉ የምንገልጽነን ጠላት ግን በብዛት ተደምስሷል። በነበረው ሁኔታ ውስጥ መቋቋም ሳይችል ቀርቶም ቀጠናዎችን እንዲሄድ ሆኗል። አሁን ለኢየሱስ በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ስር ይገኛል ማለት ነው። በብዙ ቦታዎች እንደዚሁም በበለሳ ንስር በለሳ ቅጣው እጅጉ ክፍለ ጦር ያደረሰችው ወታደራዊ ማጥቃት አለ። እንደዚሁም በታች አርማጭሆ ወረዳም እንደዚሁ ወታደራዊ እንቅስቃሴዎቻችን ድል ያስገኙን ነው እየቀጠልን ያለ ነው። በጎንደር ከወትሮ በጣም ጫን ያለ ወታደራዊ እንቅስቃሴ እያደረግን ጠላትን እየመታን እያፈረስን ነው የምንገኘው በአሁኑ ሰዓት። በዚህ ምክንያት ነው እንግዲህ የፖለቲካ ለማሳመን ሲባል ለማታለል ሲባል አለው ለማለት ሲባል እነዚህ ሰዎች በ3 ቀኑ ለጎንደር መጥቶ ለመታየት በሽሽቅና ለውስጥ ገብተው ነው በተደጋጋሚ ሙከራ ያደረጉት። ሆኖም ግን መጨረሻቸው እንደሚታየው ሆኗል ማለት ነው። አርበኛ ዮሐንስ እንግዲህ ከዚህ ከጎርጎራው ክስተት ተከትሎ ነው አዘዞ አካባቢ ሌሊቱንም ተኩስ ነበር የሚባል ነገር ሰምተን ነበር። ምናልባት የተያዘበት ምክንያት ምንድነው? ከጎርጎራው ክስተት ጋር እናንተም ይሄንን ተከትሎ የወሰዳችሁት እርምጃ ምክንያቱ ምን ነበር? ምክንያቱ የአገዛዙ ወታደሮች በዚህ አጋጣሚ ባለመረጋጋት ውስጥ ባሉበት አጋጣሚ አንደኛ ወታደራዊ ድጋፍ መደጋገፍ እንዳይችል ነው በቀጠና የነበረው እንቅስቃሴ አድርጎ እነዚህን ወንጀለኞች ለመታደግ ምንም አይነት እንቅስቃሴ እንዳያደርግ የሚያስችል ነው። ባረፈበት ቦታ ላይ ቅድሚያ ንቅናቄ ለማድረግ ከማቀዱ በፊት ወታደራዊ ማጥቃት ሲሰነዘር ነው። እንደዚሁም ደግሞ ከዚህ ጉዳይ ጋር የተያያዘ ጨረሻውን ጫን ያለ እንቅስቃሴ በማድረግ ስርዓቱን ለመጣል የምናደርገው አጋጣሚዎችን ሁኔታዎችን ተጠቅመን ውጤት ያላቸው ምቶች ብንመታው እንደሚፈርስ ስለምናቅ ነው። እንደጠበቅነውም በክልል ኢየሱስ የነበረው ጠላት ሙሉ በሙሉ ፈርሷል ማለት ነው። ወደ ጎርጎራ ከማምራታቸው በፊት የአገዛዙ ከፍተኛ ባለስልጣናት ፕሬዝዳንቱን ጨምሮ ጎንደር ነበሩ። ፋሲል ግንብ እድሳትን ሲጎበኙ እንደነበረ በጎንደር ሆስፒታልም እንደዚሁ ጉብኝት ማድረጋቸው ተገልጿል። እናንተ ይሄ ጉብኝትን ባለፈው እንዳደረጋችሁት ለማስተጓጎል ህብረተሰቡ ከጎናችሁ እንዲቆም ጥሪ አድርጋችሁ ነበር። እስቲ ምንድነው የሆነው? ባለስልጣናቱ ፕሮግራማቸውን ጨርሰው ሲመለሱ ነው እንግዲህ የጎርጎራው ክስተት ተፈጸመ የተባለው። እንደሚታወቀው መሳይ ጎንደር እና አካባቢ በአማራ አለው ለማለት ያህል የፖለቲካ ብሽሽቅ ውስጥ ገብተዋል። ማድረግ የማይችሉትን አድርገናል ህዝብ ለማታለል ሲሉ መልሰው ህዝብ እያስመረሩ ህዝባችን እያሰቃዩ ነው የሚገኙት። ይህም አለን ለማለት አደባባይ ላይ ለመታየት በጣም ጥረት ያደርጋሉ። እንዳይሳካላቸው አድርገን ተደጋጋሚ ጊዜ ያጠቃናቸውና የቀለበስንባቸው ቢሆንም ፕሮግራሞቻቸውን አሁንም አቅደው በአደባባይ ማድረግ ባይችሉም ዩኒቨርሲቲ ቅጥር ግቢ ውስጥ በድንገተኛ ሁኔታ መጥተው ተገኝተው ለመሄድ ነው ሙከራ ያደረጉት። ሌሎች ፕሮግራሞቻቸውን ቀልብሰንባቸው እንዳያካሂዱ ያደረግናቸው ቢሆንም ከዩኒቨርሲቲ ሆነው ፎቶ በመነሳት ቪዲዮ በማሳየት ጎንደር ገብተን ነበር ብሎ ለማሳየት ያደረጉት ጥረት የነበረ ቢሆንም በቀጣይም ወደ ሌሎች አካባቢዎች ለመንቀሳቀስ የሚችሉበት እድል ስለሌላቸው ዙሪያ ገባውን የጎንደር ከተማንም የተቆጣጠርን ስለሆነ ፋኖ በሄሊኮፕተር ለመሄድ ተገደዋል። በጣም የሚገርመው 60 ኪሎ ሜትር ነው የጎርጎራ ከተማና የጎንደር ከተማ ርቀቱና ይሄም በምቹ መንገድ ነው ያለው። ምቹ መልክዓ ምድር ነው ያለው። ይሄን በመኪና መሄድ የሚቻለውን በሄሊኮፕተር እንዲያደርጉ የተገደዱት ፋኖ በሚያደርገው ወታደራዊ እንቅስቃሴ ነው። እንደዚሁም አጠቃላይ በወታደራዊ ጫናችን ምክንያት በማድረግ ይሄ ስላልተመቻቸው ነው እንግዲህ በብዙ ሁኔታ ውስጥ አንድም አደጋ እንዲደርስበት ሆኗል። ይህን አደጋ በተመለከተ በዝርዝር ለጊዜው ምንም ማለት ባልፈልግም የተሟላ መረጃ በቀጣይ እንደምንሰጥ አረጋግጠን በተጨባጭ ግን እነዚህ የአብይ አህመድ ሹማምንቶች ጉዳት አስተናግደዋል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የሉና ተጋድሎ ተጠናክሮ መቀጠሉ ተገለጸ። ጎንደር፣ ጎጃም፣ ወሎና ሸዋ ሰሞኑን በበርካታ ቀጠናዎች ከአገዛዙ ጥምር ሰራዊት ጋር ውጊያዎች ተደርገው ከፍተኛ ድሎች መገኘታቸውን ለአንከር ሚዲያ ከየቀጠናው በደረሰው መረጃ ላይ ተመልክቷል። ከተሞችን መቆጣጠርን ጨምሮ በአገዛዙ ሰራዊት ላይ የሰውና የጦር መሳሪያ ጉዳት በማድረስ ረገድ ከፍተኛ ውጤት የተመዘገበ መሆኑን ነው ከደረሱን መረጃዎች ለማወቅ የተቻለው። በጎንደር በለሳ፣ በጎጃም ዳንግላ፣ በወሎ መቂት፣ በሸዋ ምንጃር የተደረጉት ውጊያዎች በተለየ ሁኔታ የሚጠቀሱ ሲሆን በርካታ የአገዛዙ ሰራዊት አባላት ሙትና ምርኮኛ ሆነዋል። የዘውትር ተሳታፊያችን አንድ አጭር ዘገባ አዘጋጅቷል። እንግዲህ የፋኖ ኃይሎች ከሰሞኑ ትልልቅ ወታደራዊ ካምፖችን እያጠቁ እስከዛሬ ድረስ ሞክረውት የማያውቁትን ወታደራዊ ካምፖችን እያጠቁ ከተሞችን እየተቆጣጠሩ ነው የሚገኙት። በተለይ ጎጃም፣ ወሎ እና ጎንደር የተለያዩ
በተለያዩ አካባቢዎች ከፍተኛ ውጊያ ሲደረግ ውሏል። በዛሬው ዕለት እንዲሁም ዳንግላ ከተማ ላይ በተለይ በተደረገው ውጊያ 3 የፖሊስ መኮንኖችን ጨምሮ በርካታ የአገዛዙ ጦር መደምሰስ የቻለ ሲሆን የአፋባሃ ወይም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 3ኛ ክፍለ ጦር እንደገለጸው ከሆነ የአፋባሃ ጎጃም ቀጠና 1ኛ 3ኛና 5ኛ ክፍለ ጦሮች በጋራ የተወጣጡ ኃይሎች በዳንግላ ከተማ ላይ በሚገኘው ትልቁ ወታደራዊ ካምፕ ላይ ከፍተኛ ጥቃት ሰንዝረው በውጊያው ላይ ሲሳተፉ የነበሩ በካምፕ ውስጥ የነበሩ የመከላከያ ኃይሎች አካባቢውን ለቀው ከመውጣታቸው በተጨማሪ ያንን አካባቢ የነበረውን ኃይል በአብዛኛው ከደመሰሱት በኋላ ከዳንግላ ከተማ በመሸሽ ሌላ ሁለተኛ ምሽግ ላይ በመግባት ራሱ ሲከላከል እንደዋለ ነው የደረሰን መረጃ የሚያመላክተው። በዚህ በተደረገው ውጊያ ኢንስፔክተር ያለው የተባለ የዳንግላ ከተማ ወረዳ ፖሊስ አዛዥን ጨምሮ ኢንስፔክተር ወርቅነህና እንዲሁም ሌላ ፖሊስ አይሸሹም የተባለ ፖሊስ እንደተደመሰሰና በተደረገው ከባድ ትንቅንቅም ከፍተኛ የሆነ የቡድንና የነፍስ ወከፍ መሳሪያዎች እንደተገኙና 39 የቡድን መሳሪያ ተማርኳል በፋኖ እጅም እንደገባ ተናግረዋል። በርካታ ሰራዊት ከከተማው ሸሽቶ ሙሉ በሙሉ የመከላከያውን ካምፕና ምሽግ የፋኖ ኃይሎች እንደተቆጣጠሩት ነው የደረሰኝ መረጃ የሚያመላክተው። እንዲሁም ሌላው በዛሬው ዕለት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ እንዲሁም ሰከላ ወረዳ እና አዲስ ቅዳም በአዊ ዞን የሚገኘው የአዲስ ቅዳም ከተማ አቅራቢያ ከፍተኛ ውጊያ ሲደረግ መዋሉን ነው የአፋባሃ 1ኛ 3ኛና 4ኛ ክፍለ ጦሮች በጋራ ያስታወቁትኝ። በዚህ በተደረገው ውጊያ በተለይ በቀጠናው ቡደር ወንዝ አካባቢ አንባጂ መገንጠያ በተባለ ቦታ ላይ ያገዛዙ ኃይል ሙሉ በሙሉ ተደምሶ እቺን ቀበሌ ሙሉ በሙሉ በፋኖ ቁጥጥር ስር እንደዋለች ነው የደረሰኝ መረጃ የሚያመላክተው። እንዲሁም በተያያዘ ዜና በትናንትናው ዕለት ከፍኖተ ሰላም አቅራቢያ አብደጎማ ዛባጽዮንና ማና ውስጠ ጉልት የተባሉ ቀበሌዎች ላይ የፋኖ ኃይሎችና የመከላከያ ሰራዊት አባላት ከፍተኛ ውጊያ እያደረጉ ሲሆን በእነዚህ ቀበሌዎች ላይ ለአሰሳ የወጣውን የፋኖ ኃይሎች ሙሉ በሙሉ በመመከትና በመልሶ ማጥቃት ከፍተኛ ጉዳት እንዳደረሱበት ከአካባቢው የዜና ምንጮቻችን አድርሰውናል። እንዲሁም ማዕከላዊ ጎንደር ዞን ማንጠሮ በተባለ ቦታ ላይ በከባድ መሳሪያ የታገዘ ውጊያ እየተካሄደ እንደሚገኝ ለማወቅ ተችሏል። በተያያዘ ዜና በሰሜን ወሎ ዞን በመቂት ወረዳ የገረገራ ከተማ 2 ቀን በፊት ሲደረግ በነበረው ውጊያ ሙሉ በሙሉ የመከላከያ ሰራዊት ተሸንፎ ከተማዋን ለፋኖ ኃይሎች አስረክቦ እንደወጣ ለማወቅ ተችሏል። ይሄን ተከትሎ የፋኖ ኃይሎች ዛሬ ወደ ገረገራ ከተማ ሲገቡ በአካባቢው የነበሩት የመከላከያ ሰራዊት አባላት ለአሰሳ በ2 መኪና ወጥተው የነበሩት ተቆርጠው በመቅረታቸው እነሱን ሙሉ በሙሉ በመምታት መኪኖችንም ከጥቅም ውጭ በማድረግና በማቃጠል ወደ ገረገራ ከተማ በከፍተኛ ድል ሊገቡ ችለዋል። ወደ ከተማውም ሲገቡ የከተማው ውስጥ ከፍተኛ አቀባበል ያደረገላቸው መሆኑን ከዛው ከምንጩ የደረሰን መረጃ ያመላክታል። ይህን ተከትሎ ዛሬ ማለዳ በገረገራ አቅራቢያ የምትገኘው የመቂት ከተማ ከፍተኛ ጭንቀት ውስጥና ውጥረት ውስጥ እንደምትገኝ ለማወቅ ችለናል። በስተመጨረሻ በጎንደር ከተማ አቅራቢያ ጉምብሪት የተባለችው ከተማ በጎንደር ከተማ አስተዳደር ስር የምትገኝ ከተማ ስትሆን በዚህ በቅርብ ርቀት የምትገኘው በጉምብሪት ከተማ ላይ የታድሎ ብርሃን ክፍለ ጦር ክልል ኢየሱስ በተባለ ቦታ ላይ በአገዛዙ ጦር ላይ በሰነዘሩት ከፍተኛ የማጥቃት እንቅስቃሴ የመከላከያ ሰራዊቱ በርካታዎቹ ሙትና ቁስለኛ ሆነው ጉምብሪት ከተማን የፋኖ ኃይሎች መቆጣጠር እንደቻሉ ነው ለማወቅ የተቻለው። እንዲሁም በዛሬው ዕለት ጭልጋ ወረዳ ሰራባ በተባለ ከተማ ላይ ከፍተኛ የሆነ ወታደራዊ ካምፕ ይገኛል። ይሄ ወታደራዊ ካምፕ ወደ አርማጭሆ ለማጥቃት እንቅስቃሴ ሲያደርጉ፣ ወደ መተማ ለማጥቃት እንቅስቃሴ ሲያደርጉ፣ ወደ ነጋዴ ባህር ወይም አዳኛ ሀገር ጫቆ እንዲሁም ወደ አለፋና ወደ ጣቁሳ ወደ ደንቢያ እንቅስቃሴ የሚያደርግ ከፍተኛ ቁጥር ያለው ጦር እዛ ተከማችቶ ይገኛል። በዚህ ምክንያት በዚህ ወታደራዊ ካምፕ ላይ ምክንያቱ ባልታወቀ ሁኔታ እርስ በርሳቸው ተኩስ ከፍተው ለሙሉ ቀን ከተዋጉ በኋላ በርካታ የመከላከያ ሰራዊት አባላት በካምፕ ወድቀው እንደሚገኙና
ይህን ተከትሎ ሌላ ኃይል ሂዶ ለማስቆም ሙከራ ያደረገ ይሁን እንጂ በርካታዎቹ እርስ በርሳቸው ተጋለው እንደተገኙ ነው የደረሰን መረጃ የሚያመላክተው። በአጠቃላይ በአማራ ክልል እስከዛሬ ድረስ ተደፍረው የማያውቁ ወታደራዊ ምሽጎች፣ ከባባድ የጦር መሳሪያዎች ተጠምደውባቸው የሚገኙ በተለይ በዋናነት በዳንግላ ከተማ እንዲሁም በፍኖተ ሰላም አቅራቢያ በቅርብ ርቀት የሚገኙ ወታደራዊ ካምፖች እየተጠቁ የፋኖ ኃይሎች ከፍተኛ ድል እየተጎናጸፉ እንደሚገኙ ነው ለማወቅ የተቻለው። ይህን በዚህ በሰሞኑ በተደረገው ውጊያ የመከላከያ ሰራዊቱ ይዞት የተገኘውን ዲሽቃ ሞርተሮችን የፋኖ ኃይሎችን ይዘው አይደፈሩም የተባሉ የመከላከያ ምሽጎች በድሽቃ እየፈረሱ መከላከያውም እግሬ አውጭኝ እያለ ወደ ከተሞች እየሸሸ እንደሆነ የዛሬው የጎንደር ከተማ የጉምብሪት ውጊያ ዋነኛ ማሳያ ነው ሲሉ አያይዘው ገልጸዋል። በትላንትናው ዕለት በህዝብ ተወካዮች ምክር ቤት የጸደቀው አዋጅ ያነጋገረ ነው። የአብይ አህመድ አገዛዝ ማሰቃየትን ጨምሮ በምርመራ ላይ የሚፈጸሙ ድብደባዎችና ሌሎች እርምጃዎችን በኢትዮጵያ ህጋዊ እንዲሆኑ ያደረገበት ውሳኔ ለብዙዎች አስደንጋጭ ዜና ሆኖ እየተነሳ ነው። በአዋጁ መሰረት ከሽብርተኝነት ጋር በተያያዘ ተጠርጣሪ የሆነ ግለሰብ በምርመራ ወቅት የሚደርስበትን አካላዊ ማሰቃየት ህጋዊ በማድረግ መርማሪውን ከህግ ተጠያቂነት ነፃ እንዲሆን የሚፈቅድ ይሆናል። በኢትዮጵያ ከቀደሙ ስርዓተ መንግስታት በተለየ ሁኔታ ማሰቃየትን ህጋዊ ያደረገው የአብይ አህመድ አገዛዝ ለመርማሪው ከመግደል በስተቀር ጥፍርን መንቀልን ጨምሮ የትኛውንም አይነት የማሰቃያ እርምጃዎች እንዲወስድ በህግ የሚፈቅድለት ነው። በፓርላማው የተቃዋሚ ፓርቲ ተወካዮች ስጋታቸውን ገልጸው አዋጁን ቢቃወሙም የብልጽግናው ተወካይ ኢትዮጵያ አደጋ ላይ ስለሆነች አዋጁ አስፈላጊ ሆኖ ተገኝቷል የሚል ምላሽ ሰጥቷል። የመኖር መብትም ፍጹማዊ አይደለም ያለው የብልጽግናው ተወካይ የሀገርን ህልውና ለማስጠበቅ ማንኛውም እርምጃ ይወሰዳል ሲል ተናግሯል። አዋጁ ለብዙዎች አስደንጋጭ ነው። የዓለም አቀፍ ህግና ሰብአዊ መብት መምህር ዶክተር ሰማኝ ጋሾ የአብይ አህመድ አገዛዝ ፍርሃቱ እየጨመረ መምጣቱን የሚያሳይ አዋጅ ነው ሲሉ ይገልጹታል። አብይ አህመድ በኢትዮጵያ ነፃ እርምጃን ለማስፈን እየተዘጋጀ ለመሆኑ አመላካች የሆነ አዋጅን ብለውታል ዶክተር ሰማኝ። እንዲህ በአዋጅ በግልጽ ኢሰባዊ የሆነ ያዝ ቶርቸር ወይም ማንኛውም በዚህ በሽብርተኝነት በተያያዘ ጉዳይ የሚመረምሩ ወይም ደግሞ ምርመራ የሚያደርጉ ሰዎች ተጠያቂ አይደሉም የሚለው ነገር ምንድነው? ለኔ አሁን የመጣልኝ የነፃ እርምጃ ዘመን አይ ቲንክ ለመጀመር ያሰቡ ነው የሚመስለው። ምክንያቱም በዚህ ደረጃ እንግዲህ ህገ መንግስት የሚሉት አለ፣ ኢትዮጵያ የተቀበለቻቸው ዓለም አቀፍ ድንጋጌዎች አሉ። ኢቭን እንኳን ምልህ ያኔም በቀደመው በህዋት ዘመንም እንኳን ህጋዊ መልክ ለማስመሰል የሚያደርጓቸው ነገሮችን እንኳን ትተው የለየለት ወንብድናና የለየለት በቃ የህገ ወጥ የሆነና በቃ ህግ የሚባለውን ነገር ጨርሶ በመተው አይ ቲንክ ምን ያክል ጭካኔና ማሰቃየት ላይ ሊገቡ እንዳሰቡ በአንድ መልኩ የሚያሳይ ነገር ነው። በሌላ መልኩ ካየው ደግሞ ምናልባትም በተለያየ አቅጣጫ ያለው ትግል ያለው የማህበረሰቡ ከፍተኛ የሆነ ምሬት ከፍተኛ የሆነ ብሶት ስላለ አይ ቲንክ ነገሮች በጣም እየከበዱባቸው ስለመጡ ነገሮችን ሊቆጣጠሩበት የሚችሉበትን አንድ አማራጭ ለመስራት ያሰቡ ይመስላል እና በጣም አስገራሚ የሆነ ድንጋጌ ሆኖ ነው ያገኙት። ዶክተር ሰማኸኝ በፊቱንም ያደርጉታል እንግዲህ ከህዋት ኢህአዴግ ዘመን ጀምሮ ጥፍር መንቀል፣ ብልት ላይ ሃይላንድ ማንጠልጠል፣ ሌሎች በጣም ከፍተኛ ሰቆቃዎች ሲፈጸሙ ነበር። አሁንም እየተፈጸሙ ነው። በህግ ማዕቀፍ ውስጥ በማስገባት ምን የተለወጠ ነገር አለ? እያደረጉት ስለሆነ ከማድረግ የሚከለክላቸው ነገር አልነበረም። ህግም ሁሉም ነገር እነሱ ናቸውና ለምን በህግ ማዕቀፍ ውስጥ ማስገባት ፈለጉ? ለምን እንዲሁ ዝም ብለው እንደጀመሩት አይቀጥሉም ነበር? ምናልባት ሁለት ነው በኔ በኩል የሚታየኝ፣ ሁለት አይነት ትርጉም ያለው ይመስለኛል። አንደኛው ያው ተቃዋሚ ለሚሏቸው አንተ የመናገር ነፃነት፣ የመደራጀት ነፃነት ወይም ደግሞ የመቃወም ነፃነት ተጠቅመህ ለምታደርገው ማንኛውም ነገር እንዲህ አይነት እርምጃ እንደሚወሰድብህና ማንንም በአንተ ስለተገረፍ ስለ ቶርቸር ስለተደረገ ተጠያቂ እንደማይኖር በመግለጽ ማህበረሰቡ ከተቃውሞ እንዲታቀብና እነሱን ፈርቶ ተገጥግጦ እንዲኖርላቸው ለማድረግ ይመስለኛል። ሁለተኛው ደግሞ በዚህ በምርመራ ስራ ላይ የሚመድቧቸው ነፍሰ በላ የምርመራ ሰዎች የበለጠ ሰዎችን በማሰቃየትና ነፃ እርምጃ በመውሰድ ላገዛዙ የበለጠ
ታማኝነታቸውን ሊያሳዩበት የሚችል እድል ይፈጥርላቸዋል። ምክንያቱም በቃ በህግ ምንም አይነት ተጠያቂነት የለባቸው ነፃ እርምጃ የመውሰድ መብት ስለተሰጣቸው እንደፈለጉ ሰዎችን እያሰሩ እያሰቃዩ ማንኛውም ነገር እንዲያደርጉ መፈቀዱ ለነሱ ደግሞ ግሪን ላይት ወይም ደግሞ በቃ ግልጽ የሆነ መብት ለመስጠት ያሰቡ ይመስለኛልና እነዚህን ሁለት አላማዎች ለማሳካት ያሰቡ ነው ይመስለኛል። አንደኛው ማህበረሰቡን ለማስደንገጥ ለማስፈራራት፣ ሁለተኛው ደግሞ እነሱ የሚጠቀሙባቸው እነዚህ ወንጀለኞችን በነፃ እርምጃ እንዲወስዱ ለማበረታታትና ተጠያቂ እንደማይሆኑ በማሳየት ለስርዓቱ ታማኝነታቸውን ለመግለጽ በቃ በሰበብ ባስባቡ በሽብርተኝነት ወይ ደግሞ ንብረት ደግሞ ሽብራ ድርጊትን በመደገፍ ተለያየ መልኩ እያሉ እንግዲህ ባለሀብት ምትለውን ጸሐፊዎችን፣ ምሁራንን፣ ጋዜጠኞችን በሙሉ ያዙ በማንኛውም ሰዓት ቢያሰቃዩ ምንም አይነት ተጠያቂ እንደማይሆኑ ስለሚያውቁት አይ ቲንክ ለነሱም ደግሞ ለስርዓቱ ታማኝነታቸውን የበለጠ እንዲያረጋግጡ ለማድረግ ያሰቡት ነው የሚመስለኝ። እንደው ፓርላማ ያሉት ይህንን አዋጅ እጃቸውን አውጥተው ያጸደቁት ነገ ከነገ ወዲያ ተጠያቂ የሚሆኑበትን ነገር ጠፍቷቸው ነው ዛሬ እዚህ ውሳኔ ላይ እጃቸውን ያወጡት? በጣም አስገራሚ የሆነ ነገር ነው። ይሄንን ህግ ተግባራዊ አድርገው ወይም ደግሞ በዚህ ህግ መሰረት ተጠያቂ አይደለንም ብለው ለሚፈጽሙት ነገር ሁሉ ወደፊት ምንም አይነት የህግ ተጠያቂነት አይኖርብንም ብለው ካሰቡ በጣም ተሳስተዋል። ምክንያቱም ይሄ አንድ አዋጅ ነው። ነገር ግን የኢትዮጵያ ህገ መንግስት የሚባለው ከዚህ የበላይ ህግ ስለሆነ አሁን እነሱ የሚሰሩት ወንጀል በሙሉ ከተጠያቂነት አያመልጡ። ምክንያቱም እንዲህ አይነት በግልጽ በዓለም አቀፍ ሰብአዊ መብት ድንጋጌዎች በኢትዮጵያ ህገ መንግስት ዋስትና ያገኙትን መብቶች በማንኛውም መልኩ እንደፈለክ በመጣስ ከተጠያቂነት አመልጣለሁ ብትል ማይሆን ነገር ነው። ነገ ከነገ ወዲያ እኮ እነዚህ ሰዎች ምናልባት ጄኖሳይድ ወይም ዘር ማጥፋትም ተጠያቂነት አይኖርብህ ብሎ ሊያወጡ ይችላሉ። ነገር ግን አሁን እንዲህ አይነት ዓለም አቀፍ ወንጀሎችን ከፈጸሙ ተጠያቂነት በኢትዮጵያም ሆነ በየትም ቦታ በማንኛውም ሰዓት ተጠያቂ እንደሚሆኑ ማወቅ አለባቸው። አብይ አህመድ 1000 ዓመት አይነግስም። ምናልባት ጥቂት ወራት ወይ ዓመታት ሊቆይ ይችል ይሆናል። እነዚህ ሰዎች ግን ነገ ከነገ ወዲያ ተጠያቂነታቸው በእነሱ ላይ እንደሚሆን ማወቅ አለባቸው። ኢትዮጵያ በአሁኑ ወቅት እየተመራች ያለችው የኢትዮጵያ ፕሮቴስታንት ካውንስል ውስጥ ባለውና የብልጽግናን ወንጌል በሚያስፋፋው ስውር መንግስታዊ ቡድን መሆኑ ተገለጸ። በእያንዳንዱ የአብይ አህመድ ውሳኔዎች የዚህ ቡድን ሚና ከፍተኛ መሆኑን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ብልጽግና የሚለውን የገዢውን ፓርቲ ስያሜ ከማውጣት ጀምሮ በአሁኑ ወቅት ኢትዮጵያ ላይ የሚፈጸሙት የፌዴራል መንግስቱ ውሳኔዎች አብይ አህመድ ከዚሁ የፕሮቴስታንት ካውንስል ከሚገኘው የብልጽግና ወንጌል አማኝ ቡድን ጋር በመመካከር መሆኑን ለማወቅ የተቻለ ሲሆን በቅርቡ ለ4 ቀናት በአገዛዙ ልሳናት በተላለፈው የአብይ አህመድ ቃለ መጠይቅ ላይ ሚራክል በሚል የተገለጸው የኢኮኖሚ እድገትም በዚህ መልኩ እንዲገለጽ ምክክር የተደረገውና ውሳኔ ላይ የተደረሰው በዚሁ በካውንስል ውስጥ በሚገኘው ስውር መንግስታዊ ቡድን አማካይነት መሆኑ ተመልክቷል። አብይ አህመድ በኢኮኖሚ ጉዳዮች ደሞዝ እየከፈለ ከሚያማክሩት ከአቶ ግርማ ብሩ፣ ተክለወልድ አጥናፉና ከሌሎች የፋይናንስና የኢኮኖሚ ባለስልጣናት ይልቅ ከብልጽግና ወንጌል አራማጅ ስውር መንግስታዊ ቡድን ጋር ተመካክሮና ውሳኔ ላይ ደርሶ ለማስፈጸም በሚል መንግስታዊ መዋቅሩን እንደሚጠቀም ነው በመረጃው ላይ ተጠቀሰው። ይህ ስውር መንግስታዊ ቡድን በኢትዮጵያ መንግስት ውስጥ የሚሰጠውን ሹመትና ሽረት አስቀድሞ የሚወስን እንደሆነ የብልጽግና ስራ አስፈጻሚ ኮሚቴ አባላት የተላለፈውን ውሳኔ ወደ ታች ወርዶ እንዲፈጸም ከማድረግ በቀር ሌላ ሚና እንደሌላቸውም ታውቋል። ይህ በኢትዮጵያ ፕሮቴስታንት ካውንስል ውስጥ የሚገኘው ስውር መንግስት ሁሉንም የመንግስት መዋቅሮች ተክቶ ውሳኔ የሚያስተላልፍና አብይ አህመድም ይህንን እንዲያስፈጽም በካቢኔዎቹ በኩል ኃላፊነቱን የሚወጣበት እንደሆነም በዝርዝር ተቀምጧል። የአንከር ሚዲያ የፖለቲካ ተንታኝ ገለታው ዘለቀ ጥቂት ግለሰቦች ካውንስሉን ተቆጣጥረው ስሁት በሆነ የብልጽግና ወንጌል ሀገሪቱን ወደ አደጋ ጎትተው እያስገቧት እንደሆነ ይገልጻል። አንዳንድ ሰው የሚናገራቸው ነገሮች የሚያመጣቸው መርሆች በተለይ ይሄ ፕሮቴስታንት ሳይሆን ፕሮስፔሪቲ ጎስፐል የሚባለው ወይም ደግሞ የብልጽግና ወንጌል ትምህርት ጋር የተያያዙ ናቸው። የልማት አሁን ለምሳሌ እነዚህ 3H የሚላቸው ሃፒነስ ምንድነው ደግሞ ሂውማን ኤክሰለንስ ሃርሞኒ ምናምን የሚላቸው የማይለኩ ነገሮች ያመጣል። ወደ ሰማይ እንበራለን የሚለው ነገር ከፍታ ላይ ወጥተናል፣ ቋጥኛ ያገኘ
ወይንም ወዘተ እነዚህ ቃሎቹ በሙሉ የኢኮኖሚ ቃሎች አሉ የፖለቲካ ቃሎችም አይደሉም ከዛ ጋር የተያያዙ ናቸው ከፕሮስፔሪቲ ጎስፕል ጋር የተያያዙ ናቸው ስለዚህ ከዚህ እምነት ጋር ግንኙነት ካላቸው ሰዎች ጋራ ግንኙነት እንዳለው ምክር ከነሱ እንደሚቀበል የታወቀ ነው አዲስ ነገር አይደለም ማለት ነው እንግዲህ የብልጽግና ሰዎች የሆኑ መንግስት ውስጥ የሚሰሩ ሰዎች ይሄንን እየተቀበሉ እነሱም ደግሞ በየቦታው ስልጣና መስጠታቸው በጣም ያስገርመኛል ስለዚህ ይሄ ሰው ግንኙነት ከነዚህ ሰዎች ጋር አለው ማለቱ ምንም እንደው አዲስ ነገር አይደለም መሳይ ገለታው ምናልባት የደረሰን መረጃ ከዛው ከብልጽግና አመራሮች የመጣ መረጃ ነው ይሄ በቅርቡ ሚራክል ወይም ተአምራዊ ተምሎ የተገለጸው በዛ መልኩ እንዲገለጽ ምክንያቱም ትልቅ አገላለጽ ነው ትልቅ ውሳኔ ነው በዛ ደረጃ ያገሪቱን ሁኔታ መናገርና ይሄንን እንደማያውቁ ከማንንም ጋር በዚህ ደረጃ ከፖለቲካ አመራሩ ጋር እንዳልተነጋገረም ነገር ግን በደረሰን መረጃ ላይም ይሄንን ቃል ጭምር እንዲጠቀም የተመካከረው ከዛው ከፕሮቴስታንት ካውንስል ምናልባትም ይሄ የብልጽግናን ወንጌል ከሚከተሉ ባለንጀሮቹ ጋር ተመካክሮ እንደሆነ ነው የሚገለጸው ሌላ ቀርቶ ሹመትንም ሽረትንም ከነዚህ ሰዎች ጋር አድርጎ እንደሚሰጥ ነው የተገለጸው ሰዎችንም ሲያባር ሚኒስትሮችንም ሲሾምና ሲሽር የሚገናኘው የሚነጋገረው ከነሱ ጋር እንደሆነ ነው የሰማነውና ባይተዋር ናቸው አብዛኞቹ የብልጽግና ሚኒስትሮች የብልጽግና ባለስልጣናት እንደማንኛውም የኢትዮጵያ ህዝብ በኋላ ላይ የሚሰሙት ሁሉ እንዳለ ነው የሰማነውና ያብይ አብዛኛው አካይዱ መንፈሳዊ ነው ፖለቲካዊ አይደለም ፖለቲካ መሬት ላይ ያለን ነገር ከነባራዊነታ ጋር የሚገናኘው ነው ሳለም እሱ ሁሉንም ነገር ወደ መንፈሳዊ ይወስደዋል ከዚህ አንፃር እንደው ብልጽግና ምን አይነት ፓርቲ ነው በውስጡ ያሉትስ ባለስልጣናት ምን እየጠበቁ ነው አንድ ነገር መሳይ ምናልባት ማስተካከል ያለበት ይሄ ሰው መንፈሳዊ ሰውም አይደለም የሆነ መንፈሳዊ እግዚአብሔር ፈሪሃ እግዚአብሔር ያለው አንድ ሃይማኖት ውስጥ እንደው ጠልቆ ገብቶ ያለ ሰውም አይደለም መጀመሪያ እንደመጣ እንደምታውቀው ስቴት ሁሉ ጊዜ የኢትዮጵያ ስቴት እሱ ከመጣ በኋላ ካፕቸርድ ነው ከዚህ በፊት አሁን ይሄኛው አልባልታም ሳይሆን በቀጥታ በሮይተርስም አንተም ብዙ ጊዜ የዘገብከው በሮይተርስ የተዘገበው የኮሬኔጌኛ አሰራር ነበረው እንደምታውቀው በኮሬኔጌኛ አሰራር ነበረ ስቴትን ካፕቸርድ አድርጎ ብልጽግናን ሲያስተዳድር የነበረው ኮሬኔጌኛ ውስጥ ይወሰናል ይሄ ስራ አስፈጻሚው አያውቅም ዝም ብሎ እንትን ይላል እኔ ያ ኮሬኔጌኛውን ፈርሶ ይሁን አናውቅም እንግዲህ አሁን ባለበት ሁኔታ አሁን ደግሞ ወደ ፕሮቴስታንቱ ከዛ እዚህ ፕሮቴስታንቱ ውስጥ ካለው ደግሞ ጠቦ ይሄ አሁን ያለው ምንድነው ፕሮስፐሪቲ ጎስፕል ውስጥ ነው ፕሮቴስታንትና ሙሉ ወንጌልና መካነ ኢየሱስ በዚህ ውስጥ የተጨቆኑ ያሉ ናቸው መሳይ እና ከአንዱ ወደ አንዱ የሚዘል ነው መንፈሳዊም ሰው ሃይማኖታዊም ሰው አይደለም ከአረብ ሀገር ካሉ አካባቢዎች ጋር ደግሞ እንደዚሁ ግንኙነት ውስጥ ለውስጥ የሚሰራ ሰው ነው በአጠቃላይ የኢትዮጵያን መንግስት በውስጥ ካፕቸርድ ያደረገ ነውና ግን መሳይ ይሄ ምክር ቤት ሲቋቋም የሃይማኖት ምክር ቤት የፕሮቴስታንትን የሚመስል ምክር ቤት ያቋቋመው ግን ራሱ ወደ ስልጣን ሲመጣ ሲኖዶስን ከማፍረሱ በፊት መጅሊስ ከማፍረሱ በፊት መጀመሪያ ያፈረሰው ፕሮቴስታንቱና ቤተክርስቲያናት ህብረት ያለ ሌላ ምክር ቤት አቋቁሟልና ከነዚህ ውስጥ ካሉ ሰዎች ጋራ እነዚህ የፕሮስፐሪቲ ጎስፕል መሪዎች ጋራ እየተገናኘ በተወሰነ ደረጃ ፕሮቴስታንቱንም ለመያዝ እዛ ውስጥ ዋሻ ውስጥ ለመግባት ሙከራ ሲያደርግ እናያለንና በአጠቃላይ ግን ከተወሰኑ ሰዎች ከየሃይማኖቱ ግንኙነት ያደርጋል በተለይ ደግሞ ይሄ ፕሮስፐሪቲ ጎስፕል የሚባል የተሳሳተ ትምህርት ሐሰተኛ ትምህርት ነው በፕሮቴስታንቱ ሐሰተኛ ትምህርት ነው የሚባለው ያንን ይዞ ሀገራችንን በማይለካ እንዳልከው በጣም በተመናፈሰ ኢኮኖሚ ቀመር ባልሆነ ሳይንቲስቶች ባላጠኑት መርሆ ነው ሀገሪቱን ደገደል እየወሰደ ያለውና እነዚህ ሰዎች መሳይ እነዚህ የብልጽግና ስራ አስፈጻሚ መንግስት ውስጥ ያሉ የተለያዩ አክተርስ ማኔጀሮች ሁሉ በእውነት እንደዚህ አይነት ሐሳብ ሲመጣ እንዴት ተቀብለው ደግሞ እነሱም ወደታች እንደሚያወርዱት ግን ሊገባኝ አልቻለም መሳይ በእውነት በጣም ነው ማዝነው በዚህ ተመልካቾቻችን ዜናዎቹ እነዚህ ነበሩ ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን አብሬያችሁ ቆየው ጤና ይስጥልኝ